ብላ ሰይፈከ ሰይፍህን ምዘዝ። ዳዊት እግዚአብሔርን ባሳዘነበት ሰዓት የቁጣ ሰይፍ ተዘርግቶ በኦርና አውድማ ላይ መልአኩ የቁጣውን ሰይፍ ዘርግቶ አሳይቶታል። መላእክትን ተፋጥሯቸውን ኃያልነታቸውን ለመናገር ከእሳትና ከነፋስ ተፈጠሩ ብለን በተለያየ መጽሐፍ እንገልጻለን። ተገልጦ የምናገኝ ይሆናል። መላእክት ከእሳት ነፋስ ይረቃል፣ ከነፋስ ነፍስ ይረቃል፣ ከነፍስ መላእክት ይረቃሉ፣ ከመላእክት ሥላሴ ይረቃሉ ብለው ጽፏል። በአየር ብንሄድ፣ በመኪና ብንሄድ፣ በሐይቅ ውስጥ ብንገባ ረቂቃን መናፍስት የሌሉበት ዓለም የለም። ከብርሃን የተገኘ ከአካላዊ ብርሃን የተገኘ አካላዊ ብርሃን እግዚአብሔር ወልድ የአብ ልጅ ወልደ አብ ወልደ ማርያም የብርሃን ልጅ የብርሃን ባለቤት እግዚአብሔር በካህንነቱ ጠብቆ በቸርነቱ ሁላችንም ከታሰረብን ከተጠመደብን ወጥመድ አሸጋግሮ አሳልፎ ቅዱስ ከሆነው ቦታ ሁላችንም ሰብስቦ ቅዱስ የሆነውን ቃሉን እንድንሰማ ሁላችንንም በዚህ ስላስቀመጠን እግዚአብሔር አምላካችን በሰማይና በምድር ባሉ ፍጥረታት በሌሎቹም ፍጥረታት የቸርነቱን ሥራ ሁልጊዜም ስለሚሰራልን ስሙ የተመሰገነ ይሁን። አዕይንተ እግዚአብሔር፣ አዕዳው እግዚአብሔር፣ አልባበ እግዚአብሔር፣ አዕጋረ እግዚአብሔር አባቶች፣ መምህራን፣ የቤተ ክርስቲያን አገልጋዮች ከሩቅና ከቅርብ የተሰባሰባችሁ እግዚአብሔርን በማገልገል የምትወጡ የምትወዱ አባቶች በሰሜን ጎጃም ሀገረ ስብከት በሰሜን ሜጫ ወረዳ ቤተ ክህነት የሰሜን ሜጫ ወረዳ ቤተ ክህነት ሊቀ ካህናት ዋና ማናቸው መላከ ገነት ቤዛ መለሰ፣ አሁንም የሰሜን ሜጫ ወረዳ ቤተ ክህነት ስብከተ ወንጌል ክፍል ኃላፊ መምህር ናለም ጸሐፊ ናቸው። በምዕራብ ጎጃም ነው በሰሜን ጎጃም ሀገረ ስብከት የሰሜን ሜጫ ወረዳ ቤተ ክህነት ዋና ጸሐፊም አሉ። ሊቀ ትጉሃን ቀለመወርቅ መላኩ በሰሜን ሜጫ ወረዳ ቤተ ክህነት የደብረ ኃይል ቅዱስ ሚካኤል ቤተ ክርስቲያን ዋና አስተዳዳሪ መላከ ኃይል ቀሲስ ቸርነት አበጀ፣ የዚህ ቤተ ክርስቲያን የስብከተ ወንጌል ክፍል ኃላፊ መምህር ቀጸላ፣ ሌሎችም ስማችሁን የማላውቃችሁ በየማዕረጋችሁ የመምህር ዳንኤል፣ ሁላችሁም አበው ካህናት በዚህ የተሰባሰባችሁ ምእመናን፣ አባቶች፣ እናቶች፣ እህቶች፣ ወንድሞች የቤተ ክርስቲያኗ ድምፅ የሚሰማችሁ በአጠቃላይ ሕፃናትን ጨምሮ ሁላችሁም እንደምን አደራችሁ? እግዚአብሔር ይመስገን። እንደምን ሰነበታችሁ? እግዚአብሔር ይመስገን። እንኳንስ ለታላቁ በዓል ለቅዱስ ሚካኤል በዓል በሰላም አደረሳችሁ አደረሰን። ምላ ሰይፈከ ሰይፍህን ምዘዝ። መዝሙረ ዳዊት መዝሙር 64 ቁጥር 3 ሰይፍህን ምዘዝ። እግዚአብሔር አምላካችን ሁላችን የምንነጋገርበትን የምንግባባበትን ቋንቋውን የምናስተውልበትን ልቦናችንን እግዚአብሔር አምላክ እንደ ቸርነቱ
ሁላችንም ያድለን። የእመቤታችን አማላጅነቷ ረዳትነቷ አይለየን። ሲጨንቀን በዙሪያችን የሚከትሙ በዙሪያችን ረበው ሰይፋቸውን መዘው የሰው ልጆችን ለማገልገል የሚፋጠኑ መላእክት በረድኤታቸው ሁላችንንም እንዲጎበኙን እግዚአብሔር መልካም ፈቃዱ ይሁን። ለተወሰነ ደቂቃ የምንመማርበት የትምህርታችን መነሻ ምላ ሰይፈከ ሰይፍህን ምዘዝ በሚለው ኃይለ ቃል ነው። ሁላችሁም ሰይፍህን ምዘዝ በሉ። ሰይፍህን ምዘዝ በሉ። ሁላችሁም ሰይፍህን ምዘዝ በሉ። ሰይፍህን ምዘዝ። እስኪ ሶስት እናድርገው፣ እንሰንሰው። ሰይፍህን ምዘዝ። አዎ ምስክር በሶስት ይጸናል ይባላልና ነገሩን ወይም ቃሉን የተናገረው ነቢየ እግዚአብሔር ንጉሠ እስራኤል ዳዊት ነው። ስለ መላእክት ሲናገር ስለ ወዳጆቹ፣ ስለ ረዳቶቹ፣ ስለ መላእክቱ ሲናገር ይህን ቃል ተናግሮታል። ሰይፍህን ምዘዝ። እንደ ቤተ ክርስቲያን አስተምሮ የቁጣ ሰይፍ አለ፣ የምህረት ሰይፍ አለ። በመላእክት በኩል የሚገለጥ የምህረትና የመዓት ሰይፍ አለ። በዳዊት ሕይወት ውስጥ ሁለቱም ታይተዋል። ስለ ሁለቱም ተናግሯል። በሁለቱም ተጠቅሟል። በመዓቱ ወይም በቁጣው ሰይፍ ተገስጾበታል፣ ንስሐ ገብቶበታል፣ ተምሮበታል። በምህረቱ ሰይፍ ደግሞ ከመከራ ድኖበታል። የመላእክት የምህረት ሰይፍ አላቸው፣ የቁጣ ሰይፍ አላቸው። ንስሐ የገባው በሥጋውና በደሙ የታተመው የከበረው እግዚአብሔርን አክብሮ በእግዚአብሔር የከበረ ሰው በአረመኔዎችና በወንበዴዎች ሲቀጣ አላግባብ ግፍና መከራን ሲቀበል መላእክት የእሳት ሰይፋቸውን የቁጣ ሰይፋቸውን መዘው በጠላት ፊት ይታያል። ጠላትን ይመታል፣ ይቀስፋል። የእግዚአብሔርን ሰዎች ደግሞ ይጠብቃል። የእግዚአብሔር ሰዎችን ሲያጠፉ ይገስጿቸዋል። የመዓቱን የምህረቱን ሰይፍ ቀይረው የመዓት ሰይፍን ዘርግተው ይታያቸዋል። ዳዊት እግዚአብሔርን ባሳዘነበት ሰዓት የቁጣ ሰይፍ ተዘርግቶ በኦርና አውድማ ላይ መልአኩ የቁጣውን ሰይፍ ዘርግቶ አሳይቶታል። እግዚአብሔር አምላካችን የመላእክትን የቁጣ ሰይፍ ሳይሆን የምህረታቸውን ሰይፍ እንድናየው መልካም ፈቃዱ ይሁንልን። መላእክት በመጀመሪያ ሶስት ዓለም አላቸው። በሶስቱ ዓለማቸው ከትረው እግዚአብሔርን እያመሰገኑ ይኖራሉ። 100 ነገድ የነበራቸው አንዱ ወጥቶ 99 ነገድ በመሆን ይኖራሉ። 99ኙ ነገደ መላእክት በ99 አለቃ ይመራሉ። 99ኙ ደግሞ እንደገና በራሱ በውስጥ ደግሞ ሌላ የተለያየ ነገድ አለ። በሶስቱ ዓለመ መላእክት 10 ከተማ አለ። በ10ሩ ከተማ ደግሞ 10 አለቆች አሉ። ከዚህ እንዲህ እያለ ወደ 7ቱ አለቆች ይመጣል። ከዚያ ደግሞ የ7ቱ ሁሉ በላይ ሆነው የሁሉም ነገደ መላእክት
በላይ ሆነው የተጻፈላቸውና የተነገረላቸው ሚካኤልና ገብርኤል ናቸው። ከዚህ በላይ ከሁሉም በላይ ደግሞ የኦል ወይም ደግሞ የሁሉም አለቃ በመሆን የሚታወቀው ታላቁ መልአክ ሁላችንም የተሰበሰብንበት ሊቀ መላእክት ቅዱስ ሚካኤል። መላእክት የመጀመሪያ ተፈጥሯቸውን ስናስብ ከምን እንደተፈጠሩ የቤተ ክርስቲያን መጻሕፍት ከዚህ ተፈጠሩ ተብሎ በቤተ ክርስቲያን መጻሕፍት ውስጥ የተገለጠ ነገር የለም። የተፈጠሩት ከመለኮታዊ ብርሃን ወይም ደግሞ እኛ ከማናውቀው እሱ ከሚያውቀው እሱ በሚያውቀው ጥበቡ ፈጥሯቸዋል። መላእክትን ተፋጥሯቸውን ኃያልነታቸውን ለመናገር ከእሳትና ከነፋስ ተፈጠሩ ብለን በተለያየ መጽሐፍ እንገልጻለን፣ ተገልጾ እናገኝ ይሆናል። መላእክት ግን ከእሳት የተፈጠሩ አይደሉም፣ ከነፋስም የተፈጠሩ አይደሉም። እግዚአብሔር ካለመኖር ወደ መኖር አምጥቷቸዋል። እሱ ከሚያውቀው እኛ ከማናውቀው ፍጡራን ከማያውቁት እሱ ከሚያውቀው ፈጥሯቸዋል። እሱ በሚያውቀው ጥበቡ። ስለዚህ እነዚህ መላእክት አካላቸው አሁን ተስለው በምናየው መልክ አይደለም። የመላእክቱ ፀጉር ያላቸው፣ ሥጋ የለበሱ፣ ዓይን የሰው ዓይን የመሰለ ያላቸው፣ አፍንጫ ያላቸው፣ ጆሮ ያላቸው፣ የፊት መልክ ያላቸው፣ እጅ ያላቸው፣ እግር ያላቸው አድርገን በሰው መልክ ስለናቸዋል። ግን የመላእክት እንዲህ አይደለም። ቀይና ጥቁር መልክ እንዳለው ሰው ወይም ደግሞ ፀጉርና እጅ ጥፍር እንዲህ ብለን የመላእክትን ተፈጥሮ አንገልጸው አይደለም። የመላእክትን ተፈጥሮ ከመላእክት የምትገዝፍ ነፍስን እንኳ እንዲህ ናት ማለት አንችልም። መላእክት ደግሞ በረቂቅነታቸው የኔታ መዝገበ ቃል ምስጢረ ምስጢራት በሚል መጽሐፋቸው ላይ ከእሳት ነፋስ ይረቃል፣ ከነፋስ ነፍስ ይረቃል፣ ከነፍስ መላእክት ይረቃሉ፣ ከመላእክት ሥላሴ ይረቃሉ ብለው ጽፈዋል። ረቂቃን ናቸው መላእክት። ግን በሰው መልክ በሰው አምሳል ሰይፍ መዘው ሰይፍ ዘርግተው ተስለው እናያቸዋለን። ለምን? እንግዲህ አሁን መላእክት ረቂቃን ናቸው። ከነፍስ የሚረቅ አካል ያላቸው ናቸው። ከርቀታቸውም የተነሳ አንዱ መልአክ በአንዱ አልፎ መሄድ እስከሚችል ድረስ ረቂቅ ናቸው። አንዱ መልአክ ሲያልፍ አንዱ መልአክ አያግደው። በአንዱ መልአክ አካል አንዱ መልአክ አልፎ ይሄዳል። አካላቸው ውሱን ነው። ከአንድ ቦታ ተነስተው ወደ አንድ ቦታ ይሄዳሉ። ግን ይህ አካላቸው ደግሞ ረቂቅ ነው። በእኛ ዘንድ ረቂቅ ነው፣ በሥላሴ ዘንድ ደግሞ ግዙፍ ነው። ያ ረቂቅ አካላቸው ግን ሥጋ ለብሶ ሰይፍ መዞ ተስሎ ታዩታላችሁ። ለምን ነው ካላችሁ፣ የመጀመሪያው ለሰው አማላጅ መሆናቸውን ለመግለጽ እግዚአብሔር የመላእክት ስዕል በዚህ መልኩ እንዲሳል የፈቀደው አባቶቻችን ቅዱሳን መላእክትን በዚህ መልኩ ስለው ያስቀመጧቸው ለሰው ልጆች አማላጅ መላእክት ስለሆኑ። እየሰማችሁ ነው? ሰይፍን ምዘዝ በሉ ሲውላችሁ፣ ሰይፍን ምዘዝ። ሰይፍ መዞ አለ ሚካኤል የተሳለው ግና አካሉ ረቂቅ ነው። ሚካኤልን ሰይፍ መዞ እየታየ በሰው መልክ እንዲሳል ያደረጉት የመላእክት ተፈጥሮ ለሰው ልጅ ማማለድ ብቻ ስለሆነ ስራቸው።
እግዚአብሔርን ማመስገን የሰው ልጅ ማማለድ፣ የሰው ልጅ መውጣት መውረድ ረቂቅ ዓለም አለ፣ ረቂቅ ፍጥረታት አሉ። አሁን መሬት ላይ አጋንንት አሉ፣ አየር ላይ አጋንንት አሉ፣ ከመሬት በታች በርባሮስም ውስጥ አጋንንት አሉ። እኛ ግዙፉን መታገል እንችላለን። ከግዙፉ ጋር ሰው ይወጣል ይወርዳል፣ እንደ አቅሙ ይኖራል። ግን ደግሞ እኛ በመከት እኛ በመለስ የማንችላቸው ረቂቃን አጋንንት አሉ። እነሱ የሚገዙልን፣ የሚቀጡልን፣ የሚቀስፉልን ከእነሱ ወጥመድ የሚታደጉት ረቂቃን መላእክት ናቸው። አሁን ይገርማቸዋል። ምድሩ ማየት ስለማንችል እንጂ በመናፍስት የተሞላ በእያንዳንዱ ቤት ውስጥ ቅዠት ይገኛል። ለምን ይመስላችኋል? በየቤቱ በየምድሩ መናፍስት አሉ፣ ረቂቃን መናፍስት አሉ። ከእነዚህ የሚታደጉ መላእክት ናቸው። ረቂቃን መላእክትም አሉ፣ ረቂቃን አጋንንትም አሉ። ብዛታቸው የመላእክትን ይህን ያህል ብለን መወሰን አንችልም። የረቂቃን አጋንንትን ብዛት ይህን ያህል ብለን መወሰን አንችልም። በጣም ብዙ ነው፣ በጣም አእላፍ ነው። መናፍስት የሌሉበት ዓለም የለም። ክፉ መናፍስት፣ ርኩሳን መናፍስት፣ ቅዱሳን መናፍስት የሌሉበት ዓለም የለም። ይገርማችኋል። ከዚህ እንኳን ተነስተን በሞት ነፍሳችን ተለይታ ወደ ላይ ስትወጣ ከሚፈትኗትና ከሚፈታተኗት የአየር አጋንንት የሚባሉት ረቂቃን አጋንንት ናቸው። አሁን እዚህም ሳለ ከዚህም ተነስተን ወደ ላይ ስንሄድ መላእክቱ ያስፈልጋሉ። መላእክቱ ከመናፍስቱ ከርኩሳኑ መናፍስት እኛን ለመታደግ ሰይፋቸውን መዘው እዚህም ላይ ያሉ ህዋው ላይ ይባሉ። የአየር አጋንንት የሚባሉ በተለይ ከሞትን በኋላ ትልቅ ፈተና የሚያበዙብን መናፍስት ናቸው። ርኩሳን መናፍስት የአየር አጋንንት እና እንዲያው ጸሎተ ፍትሐት ሰው በሞተ ጊዜ የሚደረገው ጸሎት ከዚህ ሁሉ ነፍስ ወደ ላይ ከፍ ስትል የአየር አጋንንት እንዳይቃወማት መከላከያ ከዚያ የምትጠበቅበት ነው። ብዙ ጸሎት የሚደረገው እንደው ዝም ብሎ አይደለም። ጸሎተ ፍትሐቱ በ30 በ3 በ7 በ30 በ40 ቀን በ80 ቀን በዓመት የሚደረገው ሁሉ ከአጋንንት ፈተና ለመሰወር ነው። ስለ መላእክት ሁላችንም ቢሆን በተወሰነ መንገድ ጠንቅቀን መረዳት ይጠበቅብናል። ስለ ርኩሳኑ አጋንንት ማወቅ ይጠበቅብናል። አንዳንድ ጊዜ በዚህ በየገዳማቱ አልፎ አልፎ በየበረሃው የአጋንንትንና የመላእክትን ጠባይ ለይተው የማያውቁ መልአኩ ነገረን የሚሉ ዛር የነገራቸው ሰይጣን የመራቸው መልአኩ ነው የሚነግረን የሚሉ አልፎ አልፎ ተነስተዋል። ይሄ በጣም ጠንቅቆ ካልተረዳ ነው አስቸጋሪ። ሰይጣን የብርሃን መልአክ መስሎ ይመጣል ብሏል ብርሃነ ዓለም ቅዱስ ጳውሎስ። እና አንዳንድ ሰዎችን የብርሃን መልአክ መስሎ ሰይጣን ያናገራቸዋል። በዚህ ሰዓት እንዲህ ይደረጋል ብላችሁ ተናገሩ ይላቸዋል። ይናገራሉ ሳይሆን ይቀር። ስለ ረቂቃን መናፍስት፣ ስለ አጋንንትና ስለ መላእክት
እናንተም እኛም ሁላችንም አበው አባቶች፣ ወንድሞች ጠንቅቆ መረዳት ያስፈልጋል። እንዳንሳሳት፣ እንዳንወድቅ ከመናፍስቱ ደግሞ መለየትና ማምለጥ አይቻልም። ሰው እዚህ ምድር ላይ እስካለ ድረስ ወይ በርኩሳኑ መናፍስት ነው የሚያዘው ወይም ደግሞ በቅዱሳኑ መናፍስት ነው የሚያዘው። ከዚህ ውጭ ሆኖ መኖር አይቻልም። የምትረማመዱበት ምድር በመናፍስቱ የተሞላ የሰራችሁት ቤት ዘግታችሁ ቆልፋችሁ ብትተኙ ውስጡ ግን መናፍስት ያሉበት ነው። በአየር ብንሄድ፣ በመኪና ብንሄድ፣ በሐይቅ ውስጥ ብንገባ ረቂቃን መናፍስት የሌሉበት ዓለም የለም። ሰው ከሁለቱ ባንዱ ነው የሚኖረው። በቅዱሳኑ መናፍስት መመራትና መኖር የእኛን ሕይወት ወደ ቅዱሳኑ መናፍስት ማስጠጋት ካልቻል ወደ ርኩሳኑ መናፍስት ይወጣል። ከሁለቱ ነፃ ሆኖ መኖር አይቻልም። ወይ ከርኩስ መንፈስ ከርኩሳን መናፍስት ወይም ደግሞ ከቅዱሳን መናፍስት ነው ሰው የሚሆኑ። ከዚህ ውጭ ሆኖ መኖር ማንም አይችልም። ዓለም በትምህርት መላእክትን አጋንንትን አላምንም ብሎ ነበር። ሰይጣን የለም፣ የበጎ ነገር ተቃራኒው ክፉ ስለሆነ እንጂ ሰይጣን የለም። የብርሃን ተቃራኒው ጨለማ ስለሆነ እንጂ ጨለማ የለም ብሎ ያደገው ዓለም እንዲህ ነበር የሚያምኑ። አሁን ግን ወደ ላይ ሲወጣ የማይታወቁ ረቂቃን መናፍስትን ማግኘት ጀምሯል። መሬት ላይም ሲመራመሩ ሲወጡ ሲወርዱ ከሌላ ሀገር በጥበብ ወደ ሀገራችን የመጡ አካላት ናቸው እስከ ማለት ድረስ ደርሰዋል። አጋንንትን መረዳት ስላልቻሉ እስካሁን እያንዳንዱ ሰው በየትኛውም ዓለም መናፍስት ይኖራሉ። እያንዳንዱ ሰው ከመናፍስት ነፃ ሆኖ መኖር አይችልም። እኛ ደግሞ ክርስቲያኖች ከርኩሳን መናፍስት ሳይሆን ከቅዱሳን መናፍስት ጎን ሆነን እነሱን እያገለገልን እነሱ እኛን እየጠበቁን እንኖራለን። ይሄ ይሆን ዘንድ መላእክት ስዕላቸው ሲሳል ሰይፋቸውን መዘው እንዲታዩ አድርገዋል። አባቶቻችን አማላጅነታቸውን ለመግለጽ መላእክት ያማልዳሉ አይደል? አማልዱ። እስኪ መላእክት አማላጅ ናቸው በሉ። መላእክት አማላጅ ናቸው። እስኪ አማላጅ ናቸው በሉ። አማላጅ ናቸው። እስኪ የሚካኤል ስዕል አለ እዚህ አካባቢ አለ አይደል? የስዕሉን ይወጣል ጊዜ ታያቸው። እሺ ሚካኤል በዚህ መንገድ የተሳለው ለምንድን ነው? ሰይፉን መዞ ሰይፍ ወደ ላይ ቢወረውሩት ይወረወራል። ሰይፍ ወደ ታች ቢወረውሩት ይወረወራል፣ ይሄዳል። ሰይፍ ወደ ምስራቅ ወደ ምዕራብ ቢወረውሩት ይሄዳል። ወደ ኋላ ወደ ፊት ቢወረውሩት ሰይፍ እየቆረጠ ይሄዳል። ሰይፍ ባለ ሰይፍ ሲወረውረው እየመታ ይሄዳል፣ እየቀጣ ይሄዳል፣ እየቆረጠ ያልፋል። ባለ ሰይፍ ሲይዘው ሰይፍ ያርበታል። ሰይፍ የሰይፍ ውበቱ በባለ ሰይፉ ነው። ሰይፍ ያልተቆረጠውን ይቆርጣል፣ ይለያየዋል፣ ይከፋፍለዋል። በሰይፍ የገዘፈው ሁሉ ይመተርበታል። ሰይፍ ፊት ውፍረት የለም፣ የደነደነ ክንድ የለም። ሰይፉን
ባለሰይፉ ሲይዘው ጎልያድ ይወድቃል። ሰይፉን ባለሰይፉ ይዞ እንዲመጣ ደግሞ ክርስቲያኖች ይጸልያሉ። የሰው ድርሻ ይሄ ሰይፉ በባለሰይፉ እጅ ተይዞ እንዲመዘዝ መጸለይ። ሰይፉ በቦታው በባለቤቱ ተመዞ ሲታይ ጎልያዶች ይርዳሉ፣ ጎልያዶች ይደክማሉ፣ ጎልያዶች ወደ ኋላ ይወድቃሉ። የሚካኤል ሰይፍ ለግብፃውያን ጨለማ ሆኖባቸዋል። የቀኑን ብርሃን አጥፍቶባቸዋል። ለእስራኤላውያን ደግሞ የጨለማውን መጋረጃ ቆርጦና ቆራርጦ በጨለማ ውስጥ የሚያበራ መንገድ የሚያሳይ ሆኖላቸዋል ሰይፍ። ክርስቲያኖች ሰይፍን ምዘዝ ማለት ያስፈልጋል። በቅን ልቡና በንጽህ ልቡና ሆኖ ሰይፍን ምዘዝ በሉት። ሚካኤል አይጨክንም፣ ለወዳጆቹ ፈጣን ነው። እነ ራሔል አልቅሰዋል፣ እስራኤላውያን አልቅተዋል፣ እንባቸውን ወደ ሰማይ ረጭተዋል። ያኔ ሚካኤል ሰይፍ ተመዞ ለእስራኤላውያን ምሕረት ሲሆን ለግብፃውያን ለገዢዎች መዓት ሆኖባቸዋል። መላእክቱ ሁልጊዜም ቢሆን ከተጎዱት ጎን ይቆማሉ፣ ከተበደሉት ጎን ይቆማሉ። በፊትና በኋላ ሆነው በሐዘን ልባቸው የተሰበረ ምዕመናንን ያጸናሉ። በግብፃውያን ሚካኤል ያደረገው ያን ነበር። የተዘረጋውን ባህር ከፍሎ እስራኤልን ሲያሻግር የተዘረጋውን ባህር ከገቡ በኋላ መልሶ አልብሷቸዋል። የሥራውን እንዲያገኝ ፍጥረት ሁሉ የሥራውን እንዲያገኝ መላእክት ይሠራሉ። በጎ ስንሆን የበጎነታችንን ዋጋ እናገኛለን። የደግነታችን ዋጋ ይሰጠናል። ያ እንዲሰጠን መላእክቱ ይለምናሉ። መላእክት የሰውን ልጅ በሰማይ ብቻ አይደለም የሚጠቅሙት የሚያገለግሉት፣ በዚህ ምድር የሚያገለግሉታል። ክርስቲያኖች በዚህ ምድር ዳዊት ሰይፍህን ምዘዝ፣ ጠላቶች ዙሪያውን ከበዋል፣ ጠላቶች ዙሪያውን መዝዘዋል፣ ጉልበታቸው እንደ ቄጠማ እንዲሆን አንተ ሰይፍህን ምዘዝ። ይሄ የጠነከረው የሰለጠነው ጉልበት የሚካኤልን ሰይፍ ካላየ መቼ ይመለሳልና ነው ወገኖቼ። ከተሰወረው ወጥመድ ያላየሁት ያላወቅሁት የተደበቀ ወጥመድ አለኝ፣ የተደበቀ ወጥመድ አለ፣ ከዚያ ጠብቀኝ አንተ አውጣኝ ይላል። ስንት ያላየነው የተጠመደ ወጥመድ አለ መሰላችሁ ክርስቲያኖች ወገኖች? ዙሪያውን እኮ አጥማጆች በዝተዋል። ወጥመዱ ብዙ ነው። አንዳንዶቹ በማታለል ያጠምዱናል። አንዳንዶቹ እግራችን ተይዞ ተጠልፎ ወድቀን የምንሞትበትን ወጥመድ ያጠምዳሉ። ወጥመደኞች፣ አጥማጆች ቤታችን ውስጥ እኮ ገብተዋል። እዚህም እኮ አጥማጆች አላችሁ ትኖራላችሁ። የምትማሩ መስላችሁ፣ የምትሳለሙ መስላችሁ፣ የምትባረኩ መስላችሁ ያላችሁ አጥማጆች፣ ወጥመደኞች ራሳቸውን ወደ ንስሐ መልሱት። አንድ ቀን የመዓቱ ሰይፍ ወደ እናንተ ሳይዘረጋ
ራሳችሁን ወደ ቤቱ መልሱ። ራሳችሁን ወደ ቤቱ አምጡት። ራሳችንን እንይ፣ ራሳችንን እናስተካክል። የገንዘብ ወጥመድ ያጠመደው አለ፣ የዝሙት ወጥመድ ያጠመደው አለ፣ የሐሜት ወጥመድ ያጠመደው አለ፣ የስርቆ ወጥመድ ያጠመደው አለ። የወገኑን ቤት እየገለበጠ በወገን እንባ ላይ የሚቆምር የሚስቅ የሚሳለቅ አለ። ብዙ ወጥመድ እኮ ነው ያለ ክርስቲያኖች። ከዚያ የምንወጣው እንደ ዳዊት የምሕረት ሰይፉ ተበዞ የምሕረት ሰይፉን ይዞ ሚካኤል ወደ እኛ ሲመጣ ነው። ስለዚህ ሁላችንም ሚካኤልን ሊቀ መላእክት ሚካኤል እያልን የመዓት ሰይፉን ሳይሆን የምሕረት ሰይፉን እንዲያሳየን መለመን ያስፈልጋል። ሰይፍህን ምዘዝ ሲበሉ ሰይፍህን ምዘዝ፣ ሰይፍህን ምዘዝ ወይስ ሰይፍህን ምዘዝ? እንደዚያ ነው። አሁን የሰይፍ ስም ይሄ እንዲያው አንተረኛ ቀጥቅጦ ይሄ በግራና በቀኝ ስሎ ይህንን አይደለም። የጸሎት ሰይፍ ነው፣ የማማለድ ሰይፍ ነው ሚካኤል ይዞት የሚመጣው። ሚካኤል ወደ ልጆቹ ወደ እናንተና ወደ እኔ ይዞት የሚመጣው የምልጃ እግዚአብሔር ሆይ ልጆችን ይቅር በላቸው፣ ሕፃናቱ እንዲያድጉ፣ ነጋዴው ነግዶ እንዲገባ፣ እናቶች እንዳያዝኑ እንዳያለቅሱ፣ እህቶች ያሰቡትን እንዳያጡ፣ ወንድሞቻቸውን እንዳይነጠቁ፣ ያዘኑት እንዲረጋጉ፣ የታሰሩት እንዲፈቱ፣ በየበረሃው የወደቁት እንዲነሱ፣ የተሰደዱት እንዲመለሱ እግዚአብሔር ሆይ ይቅር በለን ይላል። እንዲህ እንዲል ነው እኛ የምንጠይቀው። አማልደን አይደለም የሆነ አማልደን እኮ ነው። እንዲያ እኮ በጨለማ ውስጥ በሐዘን ውስጥ ደስታችን እንዲበዛ ክርስቲያን እኮ በመከራም ጊዜ ደስ የሚለው እኮ አለ። ሌላ አለ ከዚህ የበለጠ ያማረ ወደ መላእክቱ ዓለም የሚሸጋገር እኮ አያችሁ። ዛሬ ሚካኤል ሚካኤል የምንለው እኮ ዛሬ ወዳጅ አድርገነው እንኖራለን። ነገ ስንሄድ እሱ በሚኖርበት ዓለም ደግሞ ዓለም አድርገነው እንኖራለን። ሁለት ዓለም አለን ክርስቲያኖች፣ ሁለት ዓለም አለን። ከመላእክት ሰው እኮ አንዱ በዚህ ነው የሚበልጠው። ሰው ያለን መላእክት ያላቸው አንድ ዓለም ነው ዛሬ የሚኖርበት ዓለም። እኛ ግን ዛሬ የምንኖርበት ዓለም አለ። ዛሬ በሞት ስንሸኝ ደግሞ ሌላ የምንኖርበት ዓለም አለ እና በዚያኛው ዓለም እንድንኖር እግዚአብሔር ይፍቀድልን። አሜን። ሁላችንንም ለንስሐ ሞት ያብቃን። አሜን። ዳዊት አንድ ቀን እግዚአብሔርን አስቀየመው፣ እግዚአብሔርን አሳዘነው። እኔ ያለ እግዚአብሔር ፈቃድ ዳዊት ምን አደረገ መሰላችሁ? ጦሩ ሰበሰበ፣ ሰራዊቱን መቁጠር ጀመረ። እዚያ አንደኛ ዜና መዋዕል ላይ ምዕራፍ 21 ሄዳችሁ ስትገቡት የዕለቱን ታሪክ በኋላ ታቦቱ ላይ ይነገራችኋል። እና ዳዊት ኃያል ነው እንደምታውቁት። ከልጅነቱ ጀምሮ ሚካኤል አይለየው፣ ኃይሉ ከሚካኤል የተነሳ ነው። እና አንድ ቀን እንደው የራሱ የሰለጠነውን ጦር የሰለጠነውን ሕዝብ ተመለከተ እና በዛ እግዚአብሔር ይህን እንዳያደርግ ተቆጥቶት ስለነበረ እግዚአብሔር ቁጣውን ወደሱ የቁጣ ሰይፍ የያዘ መልአክ ላከበት። የቁጣ ሰይፍ በሉ፣ የመዓት ሰይፍ በሉ፣ የመዓት ሰይፍ በሉ። መቼም ዛሬ ስለ መዓት ሰይፍ እንዲያው ለመተርጎም ብዙ እናንተ ትተረጉሙታላችሁ ታውቁታላችሁ። እና እኔ ስለ ምሕረት ሰይፍ ነው ብዙ መሆናችሁ እና ታው ተባለ። ዳዊት ግን ያለውን ሰው ቆጠረው።
ሲያስቆጥር እግዚአብሔር አዘነና መልአኩን ላከበት። በኦርና አደባባይ ስንዴ ያበራያል ኦርና የሚባለው ሰው እና እዚያ አውድማ ላይ መልአኩ ሰይፉን ከዚህ ከአፎቱ ሲመዘውና ሲያወጣው 70,000 የሚሆን ሰው በአንድ ጊዜ ወደቀ። የዳዊት ወዳጆች ዳዊት የሚወዳቸው በዳዊት በደል ምክንያት 70,000 የሚሆን ሰው በአንድ ረገፈ። ያኔ ዳዊት ምን አለ? የበደልሁ እኔን ያጠፋሁ እኔን እኒህ በጎች ምናሉ እነዚህ እረኞች ምናሉ ጌታ ሆይ ተው አለ። እያችሁ ወዲያው ደግሞ እግዚአብሔር ሰይፍን መልስ አለው መልአኩን ደግሞ። እያችሁ አይደል ዳዊት ይህን ሲናገር ይቅር በለኝ ጌታ ሆይ እኔ በድያለሁ፣ እኔን ቅጣኝ፣ በእኔ በደል በጎች ለምን ይመቱ ለምን ይቀሰፉ አለው። እግዚአብሔር የመዓቱን ሰይፍ በምህረት ሰይፍ ቀየረው። ወዲያው ዳዊት መስዋዕት ለማቅረብ ለእግዚአብሔር ይሮጥ ጀመር። ተጸጸተ፣ ተመለሰ። እጁ አገር ላይ መቅሰፍት ይመጣል። መለመን፣ መጸለይ፣ ንስሐ መግባት ከኛ ያስፈልጋል። ሰይፉ ይቀየራል። መቅሰፍቱ የምህረት ይሆናል። ስለዚህ እግዚአብሔር በመልአኩ በኩል ማለት ነው። እንዲያውም ዳዊትን በቀላሉ የማረው ምንድነው? 3 መከራዎችን አመጣና ምረጥ አለው። አንድ የ3 ዓመት ስደት። የስንት ዓመት አልኳችሁ? የ3 ዓመት ስደት። 2 የ3 ወር በጠላቶቹ ጦርነት። የስንት ወር? የ3 ቀን ደግሞ በእግዚአብሔር እጅ መቀጣት። ከነዚህ ምሕረት ነው። ስለበደልከው በደል ምሕረት። ደግ አባት እግዚአብሔር ሆነት ሊቀጣ ነው ምሕረት። እግዚአብሔር እኮ ወደኛ ብዙ ቀን መጥቷል። ይገርማችሁ አንዳንዱን በሕመም ምክንያት ጎብኝቶታል። መቼ ነው ንስሐ እንገባለን? አንዳንዱን በልጆቹ በኩል እየመጣ መክሮታል። አንዳንዱን በሚስቱ በኩል መጥቶ መክሮታል። በባሏ በኩል እየመጣ ነግሯታል። እግዚአብሔር በሌላ በኩል በስነ ፍጥረት መክሮናል። በቤተ ክርስቲያንም ይመክራል። አንዳንዱን በአደጋ ምክንያት እግዚአብሔር እያንዳንዱ እኮ መክሮናል። ንስሐ እንድንገባ እግዚአብሔር የትኛውን ትመርጣለህ ያላለበት ጊዜ እኮ ግን አልሰማነውም። እያንዳንዱ ነገር ሲነገረን በሕይወታችን የተከናወነው ሁሉ እኛን ሊያነቃን እንደሆነ ማሰብ ያስፈልጋል። በሕይወታችሁ የመጣው ነገር በሀገራችሁ የምታዩት የምናየው እርስ በርስ አለመግባባት እሱ ጋር ያስተማረን ማን ያስተምረናል? የባሰው እንዳይመጣ መሰለኝ ያስፈልጋል። ምሕረት አለው። የትኛው ይመረጣል? ክርስቲያኖች ከመከራ መከራ እንዴት ብሎ ይመረጣል? ከሐዘን ሐዘን እንዴት ብሎ ይመረጣል? ከልቅሶ ለቅሶ የትኛውን ትመርጣላችሁ? ከሚስትህ ከትልቁ ልጅ ከትንሹ ልጅ የትኛው ይመረጣል? ከእሳት እሳት ምኑ ይመረጣል? አስቸጋሪ ነው ክርስቲያኖች። እግዚአብሔር ሲናገር ለኔ ብለን እንስማው። እግዚአብሔር ሲናገር ለኔ ብለን እናድምጠው። እናም ሕሊናችንን ወደ እሱ እንመልሰው። በዚህ ሰዓት ትልቁ ለሁላችንም
ክብርና ትልቅ ዋጋ ወደ ቤተ ክርስቲያን መጥቶ ራስን በንስሐ አስመርምሮ ሥጋ ወደሙን መቀበል ነው። ሰይፍህን ምዘዝ በሉ እስቲ ሁላችሁ። ሰይፍህን ምዘዝ። እግዚአብሔር አምላካችን የመዓት ሰይፉ ሳይሆን የምሕረት ሰይፉ እንዲመዘዝልን መልካም ፈቃዱ ይሁን። አሜን። ሰይፍ ወደ ሁሉም ቢወረውሩት ይወረወራል። ሰይፍ የማይነታው የማይቀጣው የለም። ብረቱን መቁረጥ የሚችል ብረት አለ አይደለ? ኃያላን አጋንንትን መርገጥ፣ መቀጥቀጥ፣ ማስገዛት፣ መግዛት የሚችለው ሚካኤል ሰይፉን መዞ ከእኛ ጋር ሲሆን ነው። ሚካኤል ከእኛ ጋር ይሆንልን። አሜን። አላችሁ አላችሁ? እስቲ ከቃሉ ጋር ናችሁ? እግዚአብሔር ከእናንተ ጋር ይሁንልን። እስቲ ለዚህች ቀን ያደረሰን ሚካኤልን እስኪ አንድ ጊዜ ሁላችሁ ሞቅ ብላችሁ አመስግኑ። የዛሬ ዓመት አይዞች ሁላችን በሰላም ኖረን እናከብረው ይሆናል። እናከብረዋለን። ሚካኤል አይጥለን። ብቻ ዳዊት ሲጨንቀው፣ ዳዊት ሲቸግረው ያሁሉ የሰለጠነ ሰራዊት ዙሪያውን ከቦት፣ ያሁሉ ሕዝብ ዙሪያውን ከቦለት ንጉሠ እስራኤል ዳዊት፣ ንጉሠ እስራኤል ዳዊት እየተባለ እየተዘመረለት እየተሸበሸበለት፣ ግን ሲፈራና ሲጨነቅ ከሱ በላይ ጠላት ዙሪያውን ሲሆንበት ሚካኤል ሆይ ሰይፍህን ምዘዝ ይላል። ምኑን ምዘዝ? ሰይፍህን ምዘዝ። አያችሁ፣ እሱ የሚልንበትን ሌሎች የሚኖሩበትን፣ እሱ የሚጽናናበትን ገቢዎች የሚገፉበትን ያ ሰይፍ እሱን የሚያጽናና ነው። ጠላቶቹን የሚጥል ነው፣ የሚያንበረክክ ነው። የእኛ ጠላቶች አጋንንት ናቸው። የአጋንንት ማደሪያ የሆኑት ናቸው ጠላቶቻችን። እነሱን የምናሸንፈው ሚካኤልን ይዘን ነው። ዳዊት ሚካኤልን ይዞ አሸነፈ። እነ ኤርምያስ ሚካኤልን ይዘው ከጉድጓድ ወጡ። ከተጣሉበት ከባቢሎን ከተማረኩበት ተመለሱ ወደ ኢየሩሳሌም። እስራኤላውያን በባርነት ከሚኖሩበት ምድር ከጨለማዋ የምድር የመከራ ዝናብ ከሚዘንባት ከዚያች አስከፊ ምድር ከግብፅ በሚካኤል ወጡ። እየመራ ወጣቸው። ይገርማቸዋል። ጨለማው ሁሉ ይፈራ ነበር ሚካኤል ሲመራቸው። ጨለማው ሁሉ ይገሰጽ ነበር። በእስራኤል ፊት እኮ ጨለማ የለም ነበር ክርስቲያኖች፣ ሚካኤል እየመራቸው። ግብፃውያን ደግሞ እስራኤልን ሲከተሉ በፊት በፊታቸው የጨለማ ጉም ይጋረድ ነበር፣ ይዘረጋ ነበር። በእስራኤላውያን ደግሞ በፊት የብርሃን ደመና፣ በኋላ በኩል የብርሃን ደመና፣ በላይ የብርሃን ደመና፣ በታች የብርሃን ደመና ይመጣል። በግራና በቀኝ የብርሃን ደመና። ይገርማችኋል። 7 ደመና ነበር የብርሃን ደመና የሚዘረጋው። አንዱ ከርቀት መንገዱን እየጠረገ ጠላትን እያንበረከከ ድንጋዩን እየጠረገ እባቡን ሁሉ ይገርማችኋል። የበረሃውን እባብ ከግብፅ ተነስቶ ወደ ኢየሩሳሌም ለመሄድ ዛሬ ሲና የሚባለው የሲና በረሃ ታውቁታላችሁ። በጣም ሩቅ ነው። በዚያ በረሃ ውስጥ የሚርመሰመሰው አውሬ፣ የሚመሰመሰው እባብ፣ የሚርመሰመሰው ብዙ ነው። ከርቀት ያንን እየጠረገ ጠላትን እያጠፋ የሚበላ ደመና ነው። ከዚያ ደመና ወደኋላ ከእስራኤል ፊት ለፊት ደግሞ የሚታይ ነጭ ደመና ነበር የሚጠብቃቸው የሚያበራላቸው። በኋላቸው ደግሞ ጠላት ደርሶ እንዳያጠፋቸው አውሬ ተወርሮ በኋላ እንዳይበላባቸው ከኋላ የሚጠብቃቸው ደመና ነበር። ደግሞ
ከላይ ፀሐዩ እንዳይመታቸው የሲና በረሃ ውሃ የሌለበት ፀሐዩ የሚነድበት እሳት ሳይነድ ሲና በረሃ ውስጥ እሳት ይነዳል። ከፀሐይ ሙቀት የተነሳ አለቱ እሳት የሚጠፋበት በረሃ። በዚያ በረሃ ፀሐዩ እንዳያቃጠላቸው ከላይ ነጭ ደመና ይዘረጋል። ፀሐዩን እያንጸባረቀ ይመልሰዋል ያ ነጩ ደመና። ከመሬት ደግሞ ነጩን ደመና ያነጥላቸዋል። ንጹሕ ልብ ነው ያላቸው፣ ነጭ ልብ ነው ያላቸው፣ ያልጠቆረ ልብ፣ የነጻ ልብ ነው ያላቸው። እስራኤላውያን ነጭ ደመና አንጥፎላቸው በዚያ ደመና ላይ ይረማመዳሉ። በቀኝና በግራ ደግሞ ሌላ ኃይል እንዳይመጣ ዘንዶ ተወሮ እንዳይነድባቸው፣ እንዳይበላቸው፣ እንዳያጠፋቸው በግራና በቀኝ የተዘረጋ ደመና ነበር። በነጭ ደመና መልኩ የሚታዩ ደግሞ መላእክት ነበሩ። ሰውን እንዲያርጎ ነው የሚያከብረው። የመላእክት ስራቸው ሰውን ማክበር ነው። እግዚአብሔርም በመላእክቱ ሰውን መጎብኘት ነው። እንዲያርጎ እስራኤላውያን ወደ ኢየሩሳሌም መልሷቸዋል። ወደ ኢየሩሳሌም ከስደት አውጥቷቸዋል፣ መልሷቸዋል። ክርስቲያኑ ናችሁ ስደተኞች፣ እናቶችና እህቶች ወደ ቤተ ክርስቲያን ተመለሱ። እግዚአብሔር በፊት በኋላ በቀኝ በግራ ከላይና ከታች ክርስቲያኖችን ይጠብቃቸዋል። ይህንን ነው የተመዘዘውን ሰይፍ ሳይ ገና ከሩቅ በእስራኤል ፊት የቆመው ሁሉ ይርዳል። አጋንንት ከሩቅ ነበር የሚርቁት። ጠላቶቻችን ከሩቅ እንዲርቁ ሚካኤልን ይዞ መጓዝ ያስፈልጋል። እንደምን አደራችሁ? እንደምን ቆያችሁ? ከሚካኤል ጋር ናችሁ? ሚካኤልን ይዞ መጓዝ ያልኩት እሱን ይዞ መጓዝ ያስፈልጋል። ትዳር ውስጥ ሚካኤል ከሌለበት አትስማሙ። ትዳር አይጣፍጥም፣ ይሰለቻል። ኖሮት በመላእክት ያልታገዘ ሀብት ይሰለቻል፣ ሕመም ይሆናል። በመላእክት ያልታገዘ ትዳር ያስጠላል፣ ይሰለቻችኋል፣ ይፈታል። በመላእክት ያልታገዘ ሀብት ንብረት በሽታ ይስባል፣ ደዌያትን ይሰበስባቸዋል። ማግኘት ብረትን ሰብስቦ እንደሚያመጣው መናፍስቱ ቅዱሳኑ መናፍስት ያልጎበኙት ሀብት ንብረት ወደ ሰዎቹ ሕመምን ደዌያትን ያመጣቸዋል፣ ከርቀት ይስባቸዋል። በመናፍስት የታገዘ ኑሮ የማይሰለች ክርስቲያኖች፣ የሚሰለችን ነገር እኮ በጣም ብዙ ነው። መኖር እኮ የሰለቸው ሰው አለ። በሚካኤል ከታገዘ መኖር አይሰለችም ክርስቲያኖች። በሚካኤል የታገዘ ኑሮ ይጣፍጣል። በእድሜ ላይ እድሜ ቢጨመርልን እንመኛለን። በመላእክቱ የታገዘ ኑሮ ቅዱሳን አባቶቻቸውን በእድሜያቸው ላይ እድሜ ተጨምሮላቸው እንዲሆኑ ሲፈልጉ እግዚአብሔር ጨመረላቸው። አንዳንዶቹ በመላእክት የታገዘ አኗኗር ይዘው ስለሆኑ ሕያው አድርጎ እግዚአብሔር አስቀምጣቸው። ዛሬም ድረስ ሞትን ያላዩ ድንኛ ወገኖች አሉ። በመላእክት ያልታገዘ አገልግሎት፣ በመላእክት ያልታገዘ ሩጫ፣ በመላእክት ያልታገዘ ወልዶ ማሳደግ እንዴት ይሆናል? አይቻልም። በመላእክቱ መታገዝ ያስፈልጋል። ሚካኤል ሲያግዝ ነው ወልዶ ማሳደግ የሚቻለው። ወልዶ ማሳደግ የማይሰለች ያማረ ሆኖ የሚቀጥለው፣ ወልዶ ማሳደግ የሚናፈቀው
ሚካኤል ከኛ ጋር ሲሆን ነው። መማር የማይሰለቸው ሚካኤል ከኛ ጋር ሲሆን ነው። ማስተማር የማይሰለቸው ሚካኤል ከእናንተ ጋር ሲሆን ነው። መውጣት መውረድ መዘከር የማይሰለች ሚካኤል ከእናንተ ጋር ሲሆን ከእኛ ጋር ሲሆን ሁሉ ነገር ያስጠላል። ከመላእክት ውጭ ሲሆን ሁሉ ነገር ይሰለቻል። በራስ ፍልስፍናና በራስ ጥበብ ብቻ ሲሆን ሁሉ ነገር ይሰለቻችኋል። ሕይወት ይሰለቻል ብቻውን ሲሆን፣ ከመላእክት ጋር ሲሆን ደግሞ ይጣፍጣል። ሕይወታችን እንዳይሰለቸን እግዚአብሔር መላእክትን ለኛ ያድነን። ከመላእክት ተለይተን እንዳንኖር እግዚአብሔር ይፍቀድልን። እመቤታችን አትለየን። ሰይፍህን ምዘዝ ነው እሱ ሰይፍህን ምዘዝ የቸርነት ሰይፉን እግዚአብሔር ሚካኤል ከኛ አያርቅብን። የቸርነት ሰይፉን ነው። የመዓት ሰይፍ ሲመዘዝ ነው ከባድ ነው። የመዓት ሰይፍ ለሁለቱም ግን ምክንያቶች እኛለን። ለምሕረት ሰይፉ ለመዓት ሰይፉ ክርስቲያኖች ምክንያት ናቸው። ክርስቲያኖች እግዚአብሔርን ሲበድሉ እግዚአብሔር ሲያዝን ክርስቲያኖች እንዲመለሱ የመዓት ሰይፍ ይመዘዛል። እንደገና ደግሞ ክርስቲያኖች እግዚአብሔርን ሳይበድሉ ጠላት ሲሰለጥንባቸው አጋንንት ሲበረቱባቸው ክርስቲያኖች ሲያዝኑ የክርስቲያኖች ደም አላግባብ ሲፈስ ቤተ ክርስቲያን ስትቃጠል ቤተ ክርስቲያን ስትፈርስ ሕፃናት እየወጡ በየመንገዱ ሲቀሩ መምህራን በየቤተ መቅደሱ ሲቃጠሉ ሲሞቱ ስርዓቱ ሕጉ ሲባለት ሲፈርስ ቤተ መቅደሱ መስዋዕቱ የሚሰዋበት የማይገባውን ነገር ሲደረግበት የማይገባቸው ሰዎች ሲገቡበት እግዚአብሔር የመዓት ሰይፍ እንዲመዘዝ ያደርጋል እና በጎ ሰርተን ንስሐ ገብተን ሐዘናችንን ጸሎታችንን እግዚአብሔር አቅርበን የቁጣ የመዓት ሰይፍ ሳይሆን የምሕረት የቸርነት ሰይፍ እንድናይ እግዚአብሔር ይፍቀድልን። ያስተማረን የመከረን የገሰጸን የአባቶቻችን የአበው ነቢያት የሐዋርያት የሊቃውንት የመነኮሳት የመላእክት አምላክ እግዚአብሔር ስም የተመሰገነ ይሁን። ይቆያል።